አሳባ እዚሁ ከተማችን ውስጥ የምትገኝ አንዲት ያጎቷ ልጅ አለች። እኔ አክስቴ ነው የምላት። ሶስተኛ ዘመዳችን ቤት ነች። ልከርም ተላኩኝ። በቤታችን ያለው ችግር የእርዳታ ጥቁር ስንዴን ተቀብሎ የስንዴ እንጀራ እስከመመገብና ከእርዳታ በሚገኘው ጥቂት ዘይት የሚጨመር ባይኖርም እንደነገሩ ሩዝ ተቀቅሎ እንደው ለመመገብና ለመንገላታቱም ሲጀምሩ ከአቅሜ በላይ ሆኖ እንዳልታመም ዞር ትበል በሚል ነበር የተላኩት። ግን አልሆነም። ለመርሳት አልቻልኩም። እንደው የጤፍ እንጀራና ወጥ ተቀናጅተው በጥሩ ገበታ ሲቀርብልኝ የማስበው ቤተሰቤን በተለይ እናቴን ነው። በአጭር ጊዜ ውስጥ እየተለወጠ የመጣው የፊቷ ከለር፣ የሰውነቷ መጠን ማነስ በልጅነት ሕሊናዬ ውስጥ ተስሏልና እምባ ይተናነቀኛል። ከእድሜ በላይ የማስብ ልጅ መሆኔን የተረዳችው የቤታቸው ሰራተኛ እጅግ አድርጋ ትንከባከበኛለች። የውስጤን ያነበበችልኝ ያህል ስለሚሰማኝ እወዳታለሁ፣ እቀርባታለሁ። በቤታችን ስለተፈጠረው ሁሉ ቀስ በቀስ ነግራታለሁ። ከልጆች ለይታ የዘመድ ልጅ ናት ብላ አስከፍታኝ አታውቅም። እንደውም ትወደኛለች። ቅድሚያ የምትሰጠው ለኔ ነው። የአክስቴ ልጆች 4 ናቸው። 2 ወንድና 2 ሴት ልጆች ሲሆኑ ሁሉም ለአክስቴ ተወዳጅና ብርቅ ልጆች ናቸው። በህይወታቸው ተገርፈው ከባድ ቅጣት፣ ዱላ ወይም ስድብ ደርሶባቸው አያውቁም። ደስተኞች መሆናቸው ያስታውቃል። ከነሱ መሃል የሻጤን ችግር መሆኑ የገባኝ አንድ ቀን ሁላችንም በየተራ ገላችንን የምታጥበን ሰራተኛቸው ስለነበረች ትልቁን ወንድ ልጅ አስገብታ ስታጥበው እኛ እየተጫወተን ነበር። ድንገት በመታጠቢያ ቤቱ በር አካባቢ ለአኳኩሉ ጨዋታ መደበቂያ የሚሆን ስላገኘው ሽጉጥ ብዬ ፈላጊዎቼ ከአሁን አንደኛ ብሎ ይሰሙብኛል ብዬ ስለፈራው ሰውነቴን ሁሉ ወደ ግድግዳው የመለጠፍ ያህል ነበር ጥብቅ ብዬ ቆምኩት። በዚህ የመደበቅ ስልቴ ግን ያጋጠመኝ ነገር ሳልታይ ከተደበቅኩበት ወጥቼ በትካዜ እንዳዘግምና እንዳለቅስ አደረገኝ። ገላውን የምታሸው ልጅ ሰራተኛዋን ለምንድነው እሷ እዚህ እንድትኖር ያደረጉት? ለምን አይወስዷትም? ችግር ገብቶ የለ እንዴ? እኛስ ምግባችን ካለቀበን ምን እንበላለን? እሷ የምትበላው እኮ የኛ አንድ ልጅ ቢበላ እያለ ሲያወራ መስማት ያቃተው ጆሮዬ እንባዬን አጃቢ አድርጎ ባንዴ ሀዘን ውስጥ ከተተኝ። ሰውነቴ ሽምቅቅ ሲል ፊቴን አንገቴን ጎንበስ ሳደርግ ያየች ሌላኛዋ ሴት ልጅ ከተደበቀችበት ተወርውራ መታ ተጠመጠመችብኝና አብራኝ ማልቀስ ያዘች። የሆንኩትን ቢጠይቁኝ ቢሉኝ ቢሰሩኝ በቃ አልናገርም፣ ግን ወደ ቤት ወሰዱኝ ብዬ አነባው። ጉዳዩ የገባ ሰራተኛቸው ግን ነገሩን ከስሩ ጠይቃ ተረዳች። ወዲያውም ለአክስቴና ለባለቤቷ ነግራ አስቆጣችው። የኔ አብሮ የመጫወትና የመብላት የመተኛት ፍላጎቴን ጨምሮ ይዞት ጠፋና ዝምታ ተጫነኝ። ከዛም ወይ እናቴ ወይ ወንድሞቼ አንዳቸው እስኪመጡ በሩን እያየሁ መጠበቅ ጀመርኩ። ወንድሜ ሲመጣ ካልወሰድከኝ ብዬ አለቀስኩበት። ይዞኝ ወደ ቤታችን መለሰኝ። ከችግሩ ይልቅ የሰማሁት አማርኛ እንደ ሳማ ቆጠቆጠኝ። ልክ ከቤት ስደርስ እናቴ ወፍራም አይኑ ፍጥጥ ያለ የስንዴ እንጀራ በጭስ እየተጨናበሰ ስትጋግር ደረስኩ። ለካ የኤሌክትሪኩም ወጪ በስቶ ነው እሷ በጭስ የምትጋግረው። ልቤ ችግርን ተረዳ። አንደበቴ ግን ዝምታን የመረጠ ይመስል ከራሴ ጋር እያወራሁ ከወትሮ የተለየ ዝምታን ባህሪ ያዩት ቤተሰቦቼ አዲስ ልጅ መሰልሽን፣ ለምንድነው እንደበፊቱ የማታወሪው የማትስቂው አሉኝ። በምን ልሳቅ? ሳቁስ ይመጣልኛል። ሳቄንማ ተነጠቅኩ። ልጅነቴ በችግር ታጠረ። ወደ ውስጥ ያነባው ፈገግ ለማለት ሞከርኩኝ። ወዲያው የፈገግታዬ መጥፋት ግን እኔንም አስደነገጠኝ መሰለኝ። ልታጠብ ብዬ በሰበብ ከነሱ ተለይቼ ወጣሁ። ያሉት ሁሉ ግልጽ ሆነልኝ። ግን ይሁን የበሉትን እበላለሁ እንጂ የትም ቢልኩኝ አልሄድም አልኩኝ ለራሴ። እግዚአብሔር ይስጣቸው፣ የትም አላኩኝም። የትስ ይልኩኛል?
የችግርን ገፈት ቀማሽ የሆነ ቤተሰባችን ባለው ውዝግብግብ የህይወት ውጣ ውረድ ውስጥ ቀጥተኛና ዋነኛ ተጠቂ ሆኖ ቆየ። መቼም ምንም ነገር አንዴ ግልብጥ ብሎ ቢያስጨንቀንም ለጥቂት ጊዜም ቢሆን ገለል የማለት ባህሪን ማሳየቱ የማይቀር ነውና ትንፋሽ የምናገኝበት አጋጣሚን ፈጠረልን መሰለኝ። ደግሞ ደህና ሆንን። ሁሉን ችለን በችግሮች መሃል በማይቋረጥ ቀዳሚ ጠንካራ የቤተሰባችን መሆናችንን አሳየን። ግን ትንሽ ጊዜ ቀርቦን ከልቡ በፍቅር የወደቀልን ችግር ተወን ብንለው ሊተወን ስላልተቻለው ተመልሶ ከዓመታት በኋላ ሌሎች ተጨማሪ ችግር ጓደኞቹን አሰባስቦ በቤታችን ገብቶ ነገሰ። የሚገርመው ሊፈጀን የመጣ ያህል ሌሎች ተጨማሪ ችግሮችን አሰባስቦ ነበር። ፍቅራችንን ጠራርጎ ወስዶና መጠለያችንን ባልተከፈለ ዕዳችን ኋላ ተገን አድርጎ በመጣው ችግር እግርና እጃችንን ጠፍሮ ያዕቆብ ይጫወትብን ያዘ። የቤታችን የክፍያ ዕዳ ጣራ በመንካቱ ባንኮች ሰነዶቻቸውን ሰብስበው እናትና አባቴን የክፈሉን ጥያቄ አቀረቡ። በቃ የቤታችን አቅሞች ተፍረከረኩ። ቀድሞ የጠፋው ፍቅራችን፣ የመጣብን ድህነት ግብረ ኃይል በመውደም ጀመረ። እናትና አባቴ ከበፊቱም ይጣሉባቸው የነበሩ ምክንያቶች ሳያንሱ ኃይለኛው የመኖሪያ ቤት ማጣት አደጋ ደግሞ እንዴት ናችሁ አለ። በዚህ መሀል ሲገኝ የሚሰራና ሲጠፋ የሚያዝነው አባቴ የባሰውኑ በሁለቱ መሀል የተፈጠረውን ውዥብርብር በመጨመር በነገሩ ይናቆሩ ገብተዋል። ለኛ ለልጆቻቸው ግን ግልጽ ባይሆንም የሚነጋገሩት አማርኛ ለኛ እንደ ውጭ ቋንቋ እየሰማን እንኳን አይገቡንም ነበር። አባቴን ሁሌ ማታ ማታ ከመተኛታችን በፊት ለምን አብራችሁ አትተኙ? ለምን አብራችሁ አትበሉ? ምን አጣላችሁ? ለምንድን ነው የተኮራረፋችሁት? ስለው የሚመልስልኝ መልስ ምንም የሚጨበጥ አይደለም። ሰምቼው አልገባ ሲለኝ እተኛለሁ። ክፍል 7 ይቀጥላል።